ወላስተልን ክብራትና ክብራን ተመልካዮቻችን ለተሁድ የሰኔ 15 2017 ዓ.ም የኤንቢሲ ስፖርት ፕሮግራማችን ነው ተጀምሯል። አብሮነታችሁ እስከ 6 ሰዓት ድረስ ከኛ ጋር እንዲሆን በአክብሮት እንጋብዛለን። የተለያዩ ጉዳዮችን በለተ እሁድ ፕሮግራማችን ለአድማጭ ተመልካች የምናደርስ ይሆናል። ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት ጨዋታዎችን እንዲሁም ደግሞ ሾኬዝ የተባለው አካዳሚ በስፔን ምልመላ አድርጋለሁ ብሎ መጥቷል። የኢትዮጵያ እግር ኳስ ፌደሬሽን እውቅና አልሰጠውም ብሏል። ከዚህ ጋር በተገናኘ ከሀገር ውስጥ ሽፋን መሰጣቸው ሀሳቦች ይሆናሉ። ወደ ውጭ ሀገር ጉዳዮች ስናልፍ ውላቸው ያጠናቀቁ ተጫዋቾች አሉ። እነዚህ ተጫዋቾች እነማን ናቸው ይታወቃሉ። እነ ኤሪክሰን እነ ማርክ ጉዌይ የመሳሰሉ ተጫዋቾች ውላቸው ተጠናቋል። በቀጣይ ወዴት ያመራሉ ይሄንንም ምናነሳ ይሆናል። ማንቸስተር ዩናይትድ እግር ኳስ ክለብ የስቴዲየም ዋጋውን ትኬት ከፍ አድርጓል። ማን ዩናይትድን በተመለከተም እንዲሁ ሀሳቦችን ምናደርስ ይሆናል። እስከ 6 ሰዓት ድረስ ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። የተወደዳችሁ ተመልካቾች ይህንን ፕሮግራም እየመራው አሉላ ፍሬውና ባልደረባዬ አልፈሪድ ነስረው ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ቆይታችን ተጀምሯል። የተወደዳችሁ ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። እንደምን አለ አልፈሪድ? እንዴት ነው አሉላ? አለን ይመስገን። ባነሳናቸው ሀሳቦች እንግዲህ ሀሳቦችን መልከታዎችን ዘርዘር አድርገን ለአድማጭ ተመልካች የምናደርስ ይሆናል። ከኛ ጋር እንዲሆኑ በአክብሮት እንጋብዛለን። ከኢትዮጵያ ፕሪሚየር ሊግ ጨዋታዎችን ጀምር እሁድ ሐሙስ በነበረው ፕሮግራማችን አንተና ሳሚ አንስታችሁታል። የፕሪሚየር ሊግ የመጨረሻ ሳምንት ጨዋታዎችን በተመለከተ ዝርዝር ጉዳዮችን አንስታችኋል። የተወሰኑ ሀሳቦችን እናስቀጥልና ወደ ሾኬዝ ደግሞ እንላለን። የኢትዮጵያ ፕሪሚየር ሊግ አሁን እንግዲህ መቋጫው ላይ እንገኛለን። 36ኛ ሳምንት ጨዋታዎች ዛሬ ይጀምራል። ቢሆን ደስ የሚለን የነበረው ወራጅ ስፍራ ላይ ያሉት ቲሞች ታውቃለህ ከኢትዮጵያ ንግድ ባንክ ጀምሮ እስከ አዳማ ከተማ ብዙ ቡድኖች የመውረድ ስጋት ውስጥ ያሉ ቡድኖች ናቸው። አንዱ ያን የሌላውን ውጤት እያየ የሚገባበት ሁኔታ ተፈጥሯል። ከዛሬ ጀምሮ እስከሚቀጥለው ሐሙስ ሽረ እንዳስላሴ ከኢትዮጵያ መድን በሚያደርጉት ጨዋታ ነው ፍጻሜውን የሚያገኘው የኢትዮጵያ ፕሪሚየር ሊግ። ከዛ በፊት ያሉ ግን ወሳኝነት ያላቸው ሻምፒዮና ኦልሬዲ ታውቋል። መድን ወስዶታል ዋንጫውን። ከዛ በፊት ግን ወራጅ ውስጥ ያሉ ቡድኖችን የሚለይ መርሃ ግብር በተመሳሳይ ቀን በተመሳሳይ ሰዓት ቢደረግ የተሻለ ነበር። ያንን ነበር ከሳሚ ጋር አጉልተን ለማንሳት የሞከር ነው። አሁን አንዱ የሌላውን ውጤት እያየ የሚሄድበት ሁኔታ የተፈጠረውና እዚህ ላይ ነበር ትኩረት ያደረግነው። ያው በነገራችን ላይ ክብራን አድማጭ ተመልካቾች አዲስ ነገር አለ። ይፋ አላረገውም አዲስ ነገር አለ። ይለቅና እናነሳዋለን። ከዚህ ለዓለም ወረድ እየተደረገ ባለው ትንቅንቅ ጋር በተገናኘ አዲስ ሰበር ዜና አለ። ግን ያው እስኪ ትንሽ ቁስል የሚያገግ በሀገር ውስጥ እግር ኳስ ላይ ዘገበ ትርፉ በጩቤ መወጋት ስለሆነ ትንሽ ላገግምና አነሳዋለሁ እንጂ ሰበር ዜና አለ። አነሳዋለሁ። ይለቅ ፕሪሚየር ሊግ ይለቅ እዚህ ጣቢያ ላይም ባይሆን ሌላም ጣቢያ ላይም ይሆን አነሳዋለሁ። ማህበራዊ ገጽ ላይ ማሰፍረዋለሁ። ከላለም ወረድ እየተደረገ ባለው ትግል ላይ አዲስ ሰበር ዜና አለ። ሀሳቦች አሉ። ፕሪሚየር ሊጉ ሐሙስ ካለቀ በኋላ ያው ጋዜጠኝነት ብዙ ፈተናዎችን ያስተናግዳል። ብዙ የሚያስተናግዱ ነገሮችን ዛቻዎች ብዙ ይደርስባል። ግን እናነሳዋለን። ምንም ችግር የለም። ሰበር ዜና አለ ከላለም ወረድ እየተደረገ ባለው ትንቅንቅ ጋር በተገናኘ። ግን አንድ ማንሳት ፈልገው ነጥብ ምንድነው እዚህ ጋር በተገናኘ ክብራን ተመልካቾች ድሬዳዋና ሽረ እንዳስላሴ ባደረጉት ጨዋታ ላይ ኢትዮጵያ ውስጥ የሚገኙ በርካታ የውርድ ተቋማት ወይም የቤቲንግ ተቋማት በርካታ ሚሊዮን ገንዘቦችን አጥተዋል። በድሬዳዋና በሶል ሽረ ጨዋታ 4-2 ይጠናቀቃል ብለው ኮሬክት ስኮር 4-2 ድሬዳዋ 4-2 ያሸንፋል ብለው ኮሬክት ስኮር የተወራረዱ ብዙ ሰዎች አሉ። እጃችን ላይ መረጃው ገብቷል። እሱን በቀጣይ ይፋ አድርገዋለሁ እነማን እንደተሳተፉ በዚህ የውርድ ስራ ላይ። አሁን ያው መረጃዎች ይደርሱናል። አሁን የሀገር ውስጥ እግር ኳስን ስትዘግብ ስትጋፈጥ መረጃዎችን ሚልኩልን ሰዎች አሉና አንድ 3-4 የውርድ ተቋማት የላኩልኝ መረጃ አለና ትልቅ የሚባሉ የሀገራችን ስፖርተኞች ራሱ በድሬዳዋና በሶል ሽረ ጨዋታ ላይ 4-2 ድሬዳዋ ያሸንፋል ብለው ተወራርደው ብዙ ሚሊዮኖችን አሸንፈዋል። መረጃዎችን ያሰባሰብኩ ነው፣ ግብአት ያደርኩ ነው፣ ይፋ አደርገዋለሁ። ይሄን ለማንሳት ፈልጋለሁ። በቅድሚያ እንግዲህ ሲጀመር የድሬዳዋና የሶል ሽረ ጨዋታ ራሱ እኮ ለዓለም ወረድ የሚደረግ ትንቅንቅን እንዴት እኩል ሰዓት አታጫውት? ልክ የዛሬ ሳምንት መቻል፣ ኢትዮ ኤሌክትሪክ፣ አዳማ፣ ፋሲል ከነማ፣ ኢትዮጵያ ንግድ ባንክ ጨዋታቸውን ያደረጉት እኩል ሰዓት ነው። ሁሉም ለዓለም ወረድ በሚደረገው ቀጠና ላይ አሉበት። የድሬዳዋና የሶል ሽረ ጨዋታ ግን ተገፍቶ ማክሰኞ ነው የተደረገው እና የሚነግረ ነገር አለ።
እና በቀጥታ በላይቭ ስትሪም ተመልክተናል። ለምሳሌ አይደል ባለፈው ታሳውስ ከሆነ ድሬዳዋ ከፋሲል አዲስ አበባ ከተማ ቅዱስ ጊዮርጊስ የነበራቸው ትንቅንቅ ይሄ በደንብ የሚታወስ ነገር ነውና እና ከዚህ ከኢትዮጵያ ፕሪሚየር ሊግ ጋር በተገናኘ ለዓለመውረድ በሚደረገው ትንቅንቅ ጋር በተገናኘ አዳዲስ መረጃዎች አሉ። ግን ያው ይለቅ እስኪ አንዳንድ መረጃዎች ይደርሱናል ማቅረብ እችላለሁ። እኔ እዚህም ላይቭ ስትሪም ባይሆንም ሌላም ቦታ ላይ ማቅረብ እችላለሁ። ግን ያው ሆልድ እናድርገው ብዬ ነው። ካለቀ በኋላ እናነሳዋለን። ያሳዝናል። በተለይ የኢትዮጵያ እግር ኳስ ላይ የሚወጣው ገንዘብ የሚወጣው ማለሏይና የምትመለከተው ነገር ዲማንዱና ሰፕላይ እኩል ያለበት ነገር ነው የምትመለከተውና አዝናለሁ። እና በቀጣይ ሳምንት የምናነሳው ጉዳይ ይኖራል። ሌላው እስኪ እንግዲህ ወደ ኢትዮጵያ እግር ኳስ ፌዴሬሽን እንሂድ። ኢትዮጵያ እግር ኳስ ፌዴሬሽን እስኪ ደግፌ ላውራ ዛሬ። ጥሩ ሲሰራ ጥሩ ሰራ ብለን እናወራለን። ጥሩ ሳይሰራ ሲቀር ፌዴሬሽኑ ጥሩ አልሰራም ብለን እናወራለን። እኔ ከተቋም ጋር ከማንም ግለሰብ ጋር ግጭት የለብኝም። ግን ያሰራር ክፍተት ሳይ ፊት ለፊት እናገራለሁ። ጥሩ ነገር ሳይ ደግሞ አድንቄ አወራለሁ። የኢትዮጵያ እግር ኳስ ፌዴሬሽንን ዛሬ አድንቄ ላውራ። በአድናቆት ግን መልእክት አለኝ። ምናልባት ከደረሰ አላቅም ዳይሬክተራችን ያስመለክተናል። ሾኬዝ የተባለ የስፔን መልማዮችን በማስመጣት ታዳጊዎችን በመመልመል ከውጭ ሀገር ሙከራ ድሎችን ለማመቻቸት የምዝገባ ሂደት ላይ እንዳለ ከተለያዩ ማስታወቂያዎች ተመልክተናል ይላል የኢትዮጵያ እግር ኳስ ፌዴሬሽን ከቀናት በፊት በፌስቡክ ገጹ ይፋ ያደረገው መረጃ። ሆኖም ይላል ፌዴሬሽኑ ማስታወቂያ ተነግሮ የምዝገባ ሂደት ከተጀመረ በኋላ አካሄዱን ህጋዊ ለማስመሰል ወደ ፌዴሬሽን በማምራት ፍቃድ ቢጠየቁም ህጋዊ ሂደቱን የተከተለ ባለመሆኑ ይህ ምዝገባ ከኢትዮጵያ እግር ኳስ ፌዴሬሽን እውቅና ውጪ መሆኑን እየገለጽን ለሚፈጠሩ ችግሮች እና ሌሎች መስተጓጉሎች ኃላፊነት አንወስድም ብሏል የኢትዮጵያ እግር ኳስ ፌዴሬሽን። አድንቄ ነው ማወራው። ልክ ናቸው። ከደረሰ ዳይሬክተራችን ምናልባት ፋይል ከተላከ ያስመለክተናል። እንግዲህ በጣም ማለት ያሳዝናል። በርከት ያሉ ቁጥር ያላቸው ታዳጊዎች ከተለያዩ የኢትዮጵያ ክልሎች መተው በዚህ በሾኬዝ የምልመላ ውስጥ እንገባለን ስፔን እንሄዳለን ብለው አስበው ብዙ ነገሮችን ያደርጉ እንደሚገኝ እናቃል። መረጃው ደርሶኛል። ምንድነው መረጃው? አንድ ግለሰብ አንድ ታዳጊ በሾኬዝ ምልመላ ላይ ለመካፈል 10,000 ብር ነው የከፈለው። እስከ ኒርሊ ወይም አፕሮክሲሜትሊ እስከ 400 የሚሆኑ ታዳጊዎች እያንዳንዳቸው 10,000 ብር እየከፈሉ በዚህ ምልመላ ውስጥ ተካተታሉ ብለዋል። ምልመላው ለ5 ቀን ለ4 ቀን እንግዲህ አስበው እስኪ ለ4 ቀን ለ3 ቀን የትኛው ክሎፕ ነው? ጋርዲዮላ ነው ወይስ አርቴታ ነው? ማን ነው በ4 ቀን አይቶ ኳስ ትችላለህ አትችልም ብሎ ዲሳይድ የሚያደርግል? እኔ አዝናለሁ በጣም ፌዴሬሽኑን እዚህ ጋር አመሰግናለሁ። በጣም ከተለያዩ ከጅማ የመጡ ታዳጊዎችን አይቻለሁ። ከጎንደር የመጡ በርካታ ኪሎ ሜትሮችን አቋርጠው የመጡ እዚህ ታዳጊዎች ላይ እንገባለን እዚህ ታዳጊዎች ላይ ገብተን የሆነ ነገር አፕሩቭ እናደርጋለን ብለው ያቀዱ ታዳጊዎችን አይቻለሁ። 10,000 ብር ነው የሚከፍሉት። ኒርሊ ብያለሁ ወደ 400 ሰዎች ተመዝግበዋል። እነዚህ 400 ሰዎች እያንዳንዳቸው አንዳንድ 10,000 ብር ነው የከፈሉት። ስትማታው ካልኩሌት ስታደርገው 4 ሚሊዮን ብር ኒርሊ ማለት ነው። አፕሮክሲሜትሊ 4 ሚሊዮን ብር ወይም ከ3 ሚሊዮን ብር በላይ ይሄ ሾኬዝ የተባለው ድርጅት ከታዳጊዎች ወስዷል ገንዘብ። እዚህ ደረጃ እስኪደርስ ግን ፌዴሬሽኑስ ነገሩን በዝምታ ማለፉ እሱን ማየት አለብን። ልክ ነህ፣ እስማማለሁ። የኢትዮጵያ እግር ኳስ ፌዴሬሽን እዚህ ጋር በደንብ እውቅና ሊገባው ይገባል። ትክክለኛ ስራ ነው። ከኔ እውቅና ውጪ ነው ብሏል። አላቅም የጥቅም ትስስር አጣልቷቸው ሊሆን ይችላል አላቅም። ግን ፌዴሬሽኑ በፌስቡክ ገጹ ላይ ፖስት ያደረገው ነገር ደግፈዋለሁ እና የትልልቅ ጋዜጠኞች ልጆችን ተመልክቻለሁ። ሸገር ኤፍ የሚሰሩ ትልልቅ ጋዜጠኞች ልጆቻቸውን ይዘው መጥተው አመጣዋል። እና የሚገርም ነገር እያንዳንዱ ታዳጊ 10,000 ብር ነው የከፈለው። እና 10,000 ብር ለ4 ቀን 10,000 ብር ማለት እና ሳየው በቃ እኔ ያዘንኩት ሸራ ጫማ አድርጎ የመጣ ከጅማ ከጎንደር ሸራ ጫማ አድርጎ የመጡ ታዳጊዎችን ተመልክቻ ሸራ ጫማ አድርገው እንግዲህ የተቀደደ ሸራ ጫማ አድርገው 10,000 ብር ከፍለው ከዛ ወደ ስፔን እንሄዳለን ብለው አስበዋል። ይሄ እኔ ማለት ማን ነው ታዲያ አሁን ይሄን ነገር የሚያስቆመው ማን ነው? ኢዝ ኢት ሪል? አካሄዱ ህጋዊ ነው? ደረሰኝም የላቸው። የባንክ ስሊፖችን ልከውልናል ለኛ በአገሩ ስፖርት ላይ ስለምንዘግብ ስለምንጋፈጥ
አደጋ ስለሚደርስብን ልከውልኛል። እኔ ደረሰኝም አልቆረጡ። እያንዳንዱ ወላጅ 10 ሺህ ብር ለሾኬዝ ለተባለው ተቋም ልከዋል። እና ያሳዝናል። ከነሱ ወገን ለማጣራት ሞከራ አድርጊያለሁ። ከዚህ ከሾኬዝ ከተባለው ተቋም ጋርም ለማጣራት ሞከራ አድርጊያለሁ። ምንድነው ያሉት? ፈረንጅ አለ ስመለከት ተመልክቻለሁ። መጀመሪያ ትሬኒንጋቸው የነበረው ሳር ቤት አካባቢ ጠቅላይ ሚኒስትር ዶክተር አብይ አህመድ ባሰሯቸው ሰው ሰራሽ ስቴዲየሞች ነው። ይሄ ያለ አይደል ተርፍ ተነጥፎ በየክፍለ ከተማው በዶክተር አብይ አህመድ ምክንያት ብዙዎች እግር ኳስ እንዲወዱ እንዲጫወቱ ምክንያት ሆኗል አይደል? እና እዛ ሜዳ ላይ ነው እንግዲህ ይሄ ትሬኒንግ ሴሽን የነበረው። ወደ 400 ሰዎች እንደተመለከቱት እና ምንድነው ያሉት? ዴቪድ ኢባኔዝ የተባለ የጂሮና አካዳሚ ዳይሬክተር ፕሮ ላይሰንስ ያለው ኮች ነው መጥቶ ይህንን ምልመላ የሚያደርገው ብለዋል። እንግዲህ አስምረልኝ እዚህ ጋር የጂሮና ማለት በስፔን ላ ሊጋ የማንቸስተር ሲቲ የት ኩባንያ የሆነ ቲም ነው። ይሄ ማለት ምን ማለት? ይሄን የመሰለ ግለሰብ ሲመጣ በፌዴሬሽን አይመጣ? እውነት ሪል ከሆነ ይሄን የመሰለ ግለሰብ አካሄዱ እኮ እንደውም ብዙ ንብረት ጠፍቶባቸዋል አሉ። ትሬኒንግ በሰሩባቸው ሜዳዎች ሳር ቤት አካባቢ የሚገኘው ተስፋ ሜዳ ፕላስ ቡሉላ አካባቢ በሚገኘው አርቲፊሻል ተርፍ ላይ ሲሰሩ ትሬኒንግ የብዙ ታዳጊዎች ቦርሳ የብዙ ታዳጊዎች ቁሳቁስ ጠፍቷል። እና ምንድነው ሳጣራው መረጃውን ዴቪድ ኢባኔዝ የተባለ የጂሮና አካዳሚ ዳይሬክተር ፕሮ ላይሰንስ ኮች መጥቶ እሱ ነው የሚመለመለው አሉ። እና እንደውም ፌዴሬሽኑ ፍቃደኛ ስላልሆነ ነው እንጂ የቤላሩስ ናሽናል ቲም ራሱ ቫይስ ኮች ይመጣል ነበር ብለዋል። እና ይሄ ሾኬዝ ተመልካቾችም አሁን ዘመኑ ረቋል። እጃቸው ላይ ስልክ ስላለ ዋይፋይ ኢንተርኔቱ በጣም አንተ እኔ ማላቀው መረጃ አንድ ታዳጊ ሊያቅ ይችላል። ጥያቄ የለውም። እኔ ያውቃለሁ ያልኩ አይደለም። ግን ምንድነው የሚሉት? ይሄ ሾኬዝ የተባለው ኢቨንት ይርሊ ወይም አኑዋሊ የሚደረግ የማድሪድ ኢቨንት ነው። እና ፕሪ ኢቨንት አለው። ፕሪ ኢቨንቱ በየከተሞቹ በአፍሪካ በአውሮፓ በየከተሞቹ የሚደረግ ፕሪ ኢቨንት አለው። እና እዚህ ፕሪ ኢቨንት ላይ ለምሳሌ ክሪስታል ፓላስ የነሱን ነው አሁን የኔ መረጃ አይደለም የነሱ ኢንቴንሽን ክሪስታል ፓላስ፣ ቬንዛ፣ ሪያል ቫላዶሊድ እነዚህ ክለቦች በየአመቱ በሚደረገው የዚህ የውድድር ላይ በስፔን በሚደረገው ውድድር ላይ ይጫወታሉ። እና አሁን አስበው እንግዲህ ፖፑሌሽን ነምበሩና ክፍያውን አስበው እስቲ እያንዳንዱ ሰው 10 ሺህ ብር ነው የከፈለው። 400 ሰው ኒርሊ ተመዝግቧል። 4 ሚሊዮን ብር ወስዷል። ይሄ ሾኬዝ የተባለው ድርጅት ደረሰኝ የላቸው። እና የሚያስገርም ነገር ከ400 ሰው የሚሄደው ስንት መሰለ? 5 ሰው ነው። እሱም ከተሳካ ነው 5 ሰው። እንግዲህ አስበው እስኪ ፖፑሌሽን ነምበሩ በጣም ብዙ ነው። 10 ሺህ ብር ነው የምትከፍለው። እና እኔ የኢትዮጵያ እግር ኳስ ፌዴሬሽን አደንቃለሁ እዚህ ጋር ከኔ እውቅና ውጪ ነው ብሏል። ደግፌ ነው የማወራው። እኔ ስትሰሩ ጥሩ ነገር ነው አለ ብዬ አወራለሁ። ሳትሰሩ ስቀር ደግሞ ተቻቸዋለሁ። እና ግን ይሄን ነገር አሁንም ከመለክት ጋር ምን ነገረው ነገር ምንድነው? እኛ እኮ የሚዲያ ካፕ ስንጫወት እኮ የእግር ኳስ ፌዴሬሽን ወይ አዲስ አበባ እግር ኳስ ፌዴሬሽን የኢትዮጵያ እግር ኳስ ፌዴሬሽን ያውቃል እኮ እግር ኳስ ሚዲያ ካፕ ስንጫወት ጋዜጠኛን ከጋዜጠኛ የሚያገናኘው ቶርናመንት ላይ እና እንደዚህ አይነት ውድድሮች ሲከናወኑ ፌዴሬሽኑ ማወቅ አለበት። ይሄን ነገር እንደዚህ አይነት ቶርናመንት ሲዘጋጅ አይኖ አለርት አድርጓል። እኔ ከኔ እውቅና ውጪ ነው ብሏል። ደግፋ ቴንክ ዩ ፌዴሬሽኑ አመሰግናለሁ። እዚህ ጋር ግን መሄድም አለባቸው። ረጅም ርቀት ተጉዞ ደግሞ ምንድነው ዋት ካምስ ኔክስት ሪል ነው አይደለም? ደረሰኛ ያላችሁ የላችሁ 5 ሰው ነው የሚሄደው አይደል? እና ብዙ ነው። እና ስትመለከተው ይሄ ነገር ጥያቄ ፈጥሮብኛል። እንደውም ምን አሉኝ መሰለ አሁን እኔ ቀርቤ ለማውራት ሞክሬያለሁ። ይሄ ዴቪድ ኢባኔዝ የተባለው የጂሮና አካዳሚ የሱን ወኪሎችን ራሱ ለማውራት ሞክሬ አድርጌያለሁና ምን አሉኝ? ይሄ የሾኬዝ ፕሪ ኢቨንት ዋናው ኢቨንቱ ማድሪድ ላይ የሚደረግ ነው። ፕሪ ኢቨንቱ ካይሮ ላይ ሲደረግ ባለፉት አመታት ካይሮ ላይ ሲደረግ ይሄ ኢቨንት ምናልባት ፋይሉ አልመጣም መሰለኝ እስካሁን ድረስና ከመጣ ዳይሬክተራችን ዝም ብለ ለይምሰል ያሉትን የተጫዋቾች ቁጥር በተመለከተ እንዴት ነው የሚመረጠው እንዴት ነው የማይመረጠው የሚለው ነገር ለተመልካቾች ብታሳየልን ደስ ይለናል። ግን ምን አሉ አሁን አሉ በሪያል ቫላዶሊድ የሚጫወት ተጫዋች አለ እና ይሄ በዚህ በሾኬዝ ፕሪ ኢቨንት ላይ አንድ ናይጄሪያዊ ተጫዋች ካይሮ ላይ በተደረገ
ይሄ ተመልካቾች የምትመለከቱት የፌዴሬሽኑ መግለጫ ነው። እኔ ከዚህ ከሾኬዝ ከሚባለው አካዳሚ ጋር ቅድም ያነበብኩት ነው ውጪ ነኝ ብሏል። እውቅና የሰጠበት ነገር ነው። ከስፔን መልማዮች በማስመጣት ያደረገ ያለው ነገር ውጪ ነው ከኔ እውቅና ውጪ ነው ያለው ነገር ነው የተመለከተነው። እና ምንድነው ኢብራሂም አላኒ የተባለ ተጫዋች አሉ። ኢብራሂም አላኒ የተባለ ተጫዋች በሾኬዝ በነበረው የፕሪ ኢቨንት ላይ ተመርጦ ናይጄሪያዊ ነው ተመርጦ ወደ ሾኬዝ አካዳሚ ተመርቷል እና አሁን ሪያል ቫላዶሊድ ይጫወታል። አስ ኤግዛምፕል ነው ይሄን የጠቀሱልኝ። እንግዲህ ተመልካቾች አሁን የምትመለከቱት ይሄ በአርቲፊሻል ተርፍ ላይ እንዴት የተከራዩት ራሱ ሜዳውን ራሱ እንዴት ተከራዩት ጥያቄ ያስነሳል። እዛ ጋር የምትመለከቷቸው ይሄ በአጠቃላይ የምትመለከቱት ተመልካቾች እንግዲህ ሾኬዝ የተባለው የአካዳሚ ባይነኝ ህጋዊ ከፌዴሬሽን እውቅና ያላገኘ አካዳሚ እንግዲህ እነዚህን ግለሰቦች እነዚህን ታዳጊዎች በሁለትና በአንድ እይታ እንዴት ነው እግር ኳስ ትችላለህ አትችልም ብለህ የምትመርጠው? ፕላስ እግር ኳስ የገንዘብ ጉዳይ አይደለም እኮ እንዴ ስንት ሰው ነው እንዴ አሁን የምንመለከታቸው በሀገር ውስጥ የምንመለከታቸው ተጫዋቾች እኮ ገንዘብ ሳይኖራቸው እኮ ለምን መላሄደው እኮ በዛው ይወጡ እኮ አሉ እንዴ በባዶ እግራቸው የተጫወቱ ተጫዋቾች አሉ እኮ። እነዚህ ሁሉ 10 ሺህ ብር ነው የከፈሉት። እነዚህ ሁሉ በየእድሜ እርከን ኒርሊ ወደ 3 ሚሊዮን ከዛ በላይ አግኝቷል ይሄ ሾኬዝ የሚባለው ድርጅት። እና በሁለትና በአንድ ትሬኒንግ ጌም ያደርጋል። አንተ ትችላለህ አንተ አትችልም ከዛ 10 ሺህ ብሩ ይቀልጣል። እና ይሄ ለተፈጠረው የምስል ጥራት ይቅርታ እንጠይቃለን። በእጅ ስልክ የተቀረጸ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ባሰሯቸው የአርቲፊሻል ተርፍ ላይ እንግዲህ ትሬኒንግ ያደረጉ በነበረበት ሰዓት ላይ ቦታው ላይ ተገኝቼ መረጃዎች ደርሰውኝ ቦታው ላይ ተገኝቼ ጥያቄ ጠይቄም ይሄንን ነገር ተመልክቻለሁ። ሁለቱንም ባላንስ አድርጋለሁ። ኢትዮጵያ እግር ኳስ ፌዴሬሽን ያወጣው መግለጫ ተመልክቻለሁ፣ ከነሱም ተመልክቻለሁ። እንግዲህ ይሄ ነው እንግዲህ እያንዳንዱ ግለሰብ ከዚህ ሁሉ ሰው 5 ሰው ነው የሚወስደው። ተመልካቾች እንግዲህ ሳሉት እስቲ በሁለት ትሬኒንግ የትኛው ጋርዲዮላ ራሱ በሁለት ትሬኒንግ እኮ ትችላለህ አትችልም አይልም እኮ። ሜሲን እኮ በአንድ ትሬኒንግ እኮ አትችልም ትችላለህ ትለዋለህ እንዴ? አትችልም አይደል? እዚህ ላይ ግን መጠየቅ ያለበት ነገር ያለ ይመስለኛል አሉላ። የኢትዮጵያ እግር ኳስ ፌዴሬሽን ቅድም እንዳልከው መግለጫ ማውጣቱን ይሄ ነገር ከኔ እውቅና ውጭ ነው ማለቱን እናደንቃለን፣ ትክክልም ነው። ነገር ግን ይሄን መግለጫ ከማውጣቱን በላይ እንግዲህ እዚህ ሜዳ ላይ ሄዶ ለመጫወት የሆነ አካልን እኮ ማስፈቀድ ይጠይቃል አይደል? እዚህ ሜዳ ላይ ገብቶ ለመጫወት እንደዚህ የሚያስተባብሩ ሰዎችን ለመቅጠር ምንም ለማለት ሰው ያስፈልጋል እኮ። እንዲሁ ዝም ብለ የሆነ ተቋም ጠይቀን እንዲሁ ዘው ብለ ሜዳ ውስጥ አትገባም። እና ይሄን ነገር መግለጫ ከማውጣትም በላይ የማገድ ስልጣን የለውም ወይ ፌዴሬሽኑን ለማናገር ጥረት አድርጋል? እዛ ላይ ያለ መረጃ እንደው ብትነግረን። እና ይሄ መፈታት ያለበት መጠየቅ የሚገባው መፈታት ያለበት ችግር ይመስለኛል።